ሰላም፣ ወደዚህ ጥልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው አንድ አድማጭ የላከልንን በጣም አስገራሚ ስነ መለኮታዊ ጽሑፍ ነው። ያው ሁላችንም የምናውቃቸውን ከአስርቱ ትእዛዛት ውስጥ አምስቱን ይወስድ እና ሙሉ በሙሉ ይገልብጣቸዋል። በትክክል ከግል የሞራል መመሪያነት አውጥቶ እንዴት ልበልሽ፣ በክርስቶስና በሰይጣን መካከል የሚካሄድ የጽንፈ ዓለም ፍልሚያ መግለጫ ያረጋቸዋል። ልክ እንደዛ የእያንዳንዱ ትእዛዝ የጦር ግንባር ነው ይመስለው። አዎ፣ ትንታኔው በጣም መሰረታዊ ነው። የእያንዳንዱን ትእዛዝ የሚመለከተው እንደ ግለሰብ ስህተት ሳይሆን በአንድ ወገን የሰይጣን ክስ፣ በሌላ ወገን ደግሞ የክርስቶስ መልስ በሚፋጠጥበት የፍርድ ቤት መድረክ አድርጎ ነው የሚያየው። እናም የዛሬው ዓላማችን በዚህ የጦር ግንባር ውስጥ ገብተን የጸሐፊው እይታ መመርመር ነው። እስቲ በመጀመሪያው እንጀምር። አትግደል። ኦሪት ዘዳግም 5:17 ላይ ያለው ግልጽ ትእዛዝ ነው። አዎ፣ ነገር ግን ይህ ጽሑፍ እውነት የሆነውን ኢየሱስን አትግደለው ብሎ ይተረጎመዋል። ይህ እንዴት ሊሆን ቻለ? እዚህ ላይ ነው እንግዲህ የጽሑፍ ዋና ክርክር የሚጀምረው። ጸሐፊው እንደሚለው መጀመሪያው ነፍሰ ገዳይ ሰይጣን ነው። ግን ግድያው የተፈጸመው በጦር አይደለም እያለ ነው አይደል? በፍጹም በማታለል ነው። ሰይጣንን በጽሑፉ ውስጥ ሄለል በሚል ስም ነው የሚጠቀሰው። ቆይ ላቋርጠ። ሄለል የሚለው ስም ለየት ይላል። ብዙ ጊዜ ሉሲፈር ወይም ሰይጣን ነው የምንሰማው። ጸሐፊው ይህንን ስም የመረጠበት የተለየ ምክንያት አለ? አሃ፣ ስለዚህ ሄለል የሚለው ስም የመጀመሪያው ማንነቱንና ከዚያም በኋላ የመጣውን የክህደት ጥልቀት ለማሳየት ነው ማለት ነው። በትክክል። እና ወደ ግድያው ስንመለስ ሄሌል መላእክትን ከዚያም አዳምን ያሳተው በፍጹም አትሞቱም በሚል ውሸት ነበር። ውሸት ሞትን አመጣ። ልክ እንደዛ። ስለዚህ የመጀመሪያው ግድያ የተፈጸመው በእውነት ላይ በተሰነዘረ ጥቃት ነው። እዚህ ላይ ነው እንግዲህ ነገሩ የሚገለበጠው። ትዕዛዙ ከሰው አትግደል ወደ እውነትን አትግደል ይሸጋገራል። አዎ፣ ይሄ ማለት እኮ ሐሳብን መግደል፣ እምነትን ማጥፋት ሁሉ በመንፈሳዊ ዓለም እንደ ነፍስ ግዳይ ይቆጠራል ማለት ነው። በጣም ትልቅ የትርጉም ዝላይ ነው። በትክክል። እናም ጽሑፉ ይህንን አንድ ደረጃ ከፍ ያደርገዋል። ኢየሱስ እኔ መንገድና እውነት ሕይወትም ነኝ ስላለ፣ አዎ፣ በእውነት ላይ የሚደረግ ማንኛውም ጥቃት በቀጥታ በኢየሱስ ላይ እንደተፈጸመ ግዳይ ይቆጠራል ይላል። ስለዚህ የሄሌል የመጀመሪያው ውሸትና በኋላ ላይ ኢየሱስን ለመስቀል ያደረገው ሙከራ አንድና አንድ ናቸው እያለ ነው። አዎ፣ ሁለቱም እውነትን የማጥፋት ዘመቻ አካል ናቸው። ይህንን ሐሳብ ደግሞ አንደኛ ዮሐንስ 3:15 ላይ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው የሚለውን ሲጠቅስ የበለጠ ያጠናክረዋል። ልክ ነሽ። ጸሐፊው ይህንን ጥቅስ ወስዶ በቀጥታ በኢየሱስ ላይ የተገበረዋል። ስለዚህ ኢየሱስን መጥላት በእርሱ የተገለጠውን እውነት መጥላት በልብ ውስጥ የተፈጸመ ግድያ ነው የሚል ድምዳሜ ላይ ይደርሳል። አዎ፣ የግድያው ድርጊት የሚጀምረው ከጥላቻና ከውሸት ነው ማለት ነው። ስለዚህ አትግደል የሚለው ትእዛዝ በዚህ ትርጓሜ መሰረት የሄሌልን ዋና ስልጣን የሚቃወም መንፈሳዊ ሕግ ይሆናል። እሺ፣ የመጀመሪያው ነጥብ እውነትን ስለመግደል ነበር። ይህም ወደ ቀጣዩ ትእዛዝ ይመራናል። አታመንዝር። አዎ፣ ይህ ደግሞ ከኢየሱስ ዘር ውጪ ሌላ ዘር አትቀበል ተብሎ ተተርጎሟል። ቆይ፣ ዘር የሚለው ቃል እዚህ ላይ በጣም ያልተለመደ አጠቃቀም አለው። ጸሐፊው እዚህ ላይ በጣም ኃይለኛ የሆነ ዘይቤ ነው የሚጠቀመው። ዘር ብሎ የሚጠራው የእግዚአብሔርን ቃል ወይም ትምህርት ነው። እሺ፣ በሌላ በኩል ደግሞ ቤተ ክርስቲያን ወይም በጥንቱ ኪዳን እስራኤል የክርስቶስ ሙሽራ ተደርጋ ትቀረባለች። አሃ፣ ገባኝ። ስለዚህ ምንዝር ማለት አካላዊ ድርጊት ብቻ ሳይሆን መንፈሳዊ ክህደት ነው እያለ ነው። በትክክል። ያውም የክርስቶስ የሆነችው ሙሽራ የእርሱን ዘር ወይም ቃል ትታ የሌላን ዘር የዓለምን ወይም የሄሌልን ቃል ስትቀበል የምትፈጽመው ክህደት ነው። ይህ ትርጓሜ በጣም ኃይለኛ ቢሆን አንዳንዶች የመጀመሪያውን የትእዛዙን ትርጉም ሙሉ በሙሉ እያጠፋው አይደለም ወይ ብሎ ሊጠየቁ ይችላሉ። ይሄ በጣም ወሳኝ ጥያቄ። ጽሑፉ ይህንን የሚያየው አንዱ የሌላውን ምትክ ነው ብሎ ሳይሆን አንዱ ከሌላው ይበልጣል ብሎ ነው። ምንጩ ማቴዎስ 5:28 ላይ ያለውን የኢየሱስን ንግግር ይጠቅሳል። ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቦ ከእርሷ ጋር አመንዝሯል ይላል። አዎ፣ ጸሐፊው እንደሚለው ኢየሱስ እዚህ ላይ የችግሩን ስር እየጠቆመ ነው።
የችግሩ ስር አካላዊው ድርጊት ሳይሆን በልብ ውስጥ ያለው ምኞትና ክህደት ነው። ስለዚህ መንፈሳዊው ምንዝር ማለትም ሙሽራይቱን ቤተ ክርስቲያንን የማርከስ ፍላጎት የችግሩ ሁሉ ምንጭ ነው እያለ ነው። ልክ ነሽ። ሄሌል ያለማቋረጥ የሚሞክረውም ይህንን ነው፣ የሙሽራይቱን ልብ በሌላ ቃል መበካም። እናም ምርጫው ግልጽ ነው እያለ ነው እኮ፣ ወይ ለክርስቶስ ቃል ታማኝ መሆን ወይም ለዓለም ቃል ማደር። አዎ ያዕቆብ 4:4 ላይ ከዓለም ጋር ወዳጅ መሆን ለእግዚአብሔር ጠላት መሆን ነው የሚለውን ሲጠቅስም ይህንን እያጠናከረ ነው። ታማኝነት ለአንድ ቃል ብቻ ነው ሊሆን የሚችለው? ልክ ነሽ። የውይይቱ መሰረት ታማኝነት ነው። ይህ የመንፈሳዊ ታማኝነት ሐሳብ ወደሚቀጥለው ትእዛዝ ይወስደናል። ጽሑፉ አትስረቅ የሚለውን ትእዛዝ ሲተነትን ስለ ገንዘብ ወይም ንብረት አይደለም የሚያወራው። በፍጹም። ከዚህ እጅግ የላቀ የጽንፈ ዓለምን እርስ ስለመስረክ ነው የሚያወራው። ይህንን እንዴት ነው የሚያስረዳው? በጣም ትልቅ ሐሳብ ነው። አዎ ይህ ትንሽ ውስብስብ ግን እጅግ ወሳኝ የሆነ የሥነ መለኮት ክርክር ነው። ጽሑፉ እንደሚለው ፍጥረት ሁሉ የፈጣሪ ንብረት ነው። ነገር ግን ሁለተኛው የሥላሴ አካል ሰው ሲሆን ኢየሱስ የባለቤትነት መብቱን በፈቃዱ በመተው የወራሽነትን ቦታ ያዘ። ቆይ፣ ይህ በጣም ከባድ ሐሳብ ነው። ባለቤት የነበረው እንዴት ነው ወራሽ የሚሆነው? ይህንን ለውጥ ለምን አስፈለገው? አዎ በደንብ ያብራራል። ለውጡ አስፈላጊ የነበረው የሂሌልን ክስ ለመመለስ ነው። የሂሌል ክስ የእግዚአብሔር የአገዛዝ መርህ፣ የፍቅር ሕግ ፍትሐዊ አይደለም፣ አይሰራም የሚል ነው። እሺ። ስለዚህ ኢየሱስ ወራሽ በመሆን በሕግ ፊት ርስቱን መልሶ ለማግኘት ወሰነ። ይህንንም ያደርገው በጉልበት ሳይሆን የፍቅር ሕግ እንደሚሰራና ፍትሐዊ መሆኑን ፍጹም በሆነ ሕይወቱ በማሳየት ነው። ገባኝ። ስለዚህ ሄሌል ርስቱን ለመስረቅ የሚሞክረው የፍቅር ሕግ ጉድለት እንዳለበት ለማሳየት በመሞከር ነው ማለት ነው። በትክክል። የፍቅር ሕግ ከንቱ መሆኑን ካረጋገጠ አዲስ ሕግ የተንካረው የበላይነት ሕግ በማቋቋም የጽንፈ ዓለሙ ገዢ እኔ ነኝ ብሎ ሊከራከር ይችላል ማለት ነው። ልክ ነሽ። ጸሐፊው ይህንን ኢየሱስ የተበላሸውን ቤተ መቅደስ ወንበዴዎች ዋሻ ብሎ ከጠራበት ክፍል ጋር ያገናኘዋል። ሌቦች ሕጋዊውን ወራሽ እያፈናቀሉ ነው እንደማለት። በትክክል። የዚህ ፍልሚያ ቁንጮ ደግሞ ኢየሱስ በምድረ በዳ በተፈተነበት ወቅት ነበር። አዎ ሉቃስ 4 ላይ። አዎ ሄሌል የዓለምን መንግሥታት በሙሉ አሳይቶ ለእኔ ተሰጥቷልና አንተ ብትሰግድልኝ ሁሉ ለአንተ ይሆናል። ይሄ እርሱን ለመንጠቅ የተደረገ ቀጥተኛ ሙከራ ነው። የፍቅርን ሕግ ተወውና በእኔ የሥልጣን ሕግ ተስማማ እያለው ነበር። ፍጹም። የኢየሱስ እምቢታ ከኀጢአት የጸዳ ሕይወቱ እና በመጨረሻም ትንሣኤው ርስቱን መልሶ ያረጋገጠና የፍቅር ሕግ የበላይ መሆኑን ያስመሰከረ ድርጊት ሆነ ማለት ነው። ስለዚህ አትስረቅ የሚለው ትእዛዝ የኢየሱስን ሕጋዊ ርስት አዳፈር የሚል ትርጉም ይዛል ማለት ነው። ፍጹም። ስርቆቱ በሕግ ደረጃ የሚካሄድ ነው። እሺ፣ ይህ ደግሞ ወደ ሌላ አስገራሚ ትርጓሜ ይወስደናል። በባልንጀራህ ላይ በሐሰት አትመስከር። አዎ ጽሑፉ እውነተኛው ባልንጀራህ ኢየሱስ ነው ይላል። በእርሱ ላይ የሚመሰክረው የሐሰት ምስክርነት ደግሞ የእግዚአብሔር ትእዛዛት ለመፈጸም በጣም ከባድና ሸክም ናቸው የሚለው አባባል ነው። ይህንን ሳንብ በጣም ነው የደነገጥኩት። አዎ የጽሑፉ ክርክር በጣም ስለት አለው። ምንጩ አንደኛ ዮሐንስ 5:30 ላይ ትእዛዛቱም ከባዶች አይደሉም የሚለውን ይጠቀሳል። ስለዚህ ችግሩ ከሕጉ ሳይሆን ከሰው ልጅ ኃጢአተኛ ፍላጎት ነው የሚመነጨው እያለ ነው። ልክ ነሽ። ሕጉ ራሱ የእግዚአብሔርን ባህሪ ፍቅርን ስለሚያንጸባርቅ ሕጉ ሸክም ነው ብሎ መናገር ስለ እግዚአብሔር ባህሪ መዋሸትና በእውነተኛው ባልንጀራ በኢየሱስ ላይ በሐሰት መመስከር ነው የሚል ድምዳሜ ላይ ይደርሳል። ዋው! ይህንን ደግሞ ከጸረ ክርስቶስ ጽንሰ ሐሳብ ጋር ማገናኘቱ ያልጠበቅኩት ነገር ነው። አዎ ጽሑፉ አንደኛ ዮሐንስ 4:30 ላይ ኢየሱስ ክርስቶስም በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም የሚለውን ይጠቅሳል። በሁለቱ መካከል ያለው ግንኙነት ምንድን ነው? ግንኙነቱ በጣም ጥልቅ ነው። ጽሑፉ እንደሚለው የሄሌል ዋና ክስ ምንድን ነው? ሕጉ ፍትሐዊ አይደለም። በተለይ በወደቀ በተረገመ የሰው ሥጋ ውስጥ ሆኖ ሊጠበቅ አይችልም የሚለው። በትክክል። ኢየሱስ ግን ያንን የተረገመ ሥጋ ለብሶ ፍጹም የሆነ ሕይወት በመኖር ሕጉ ሊጠበቅ እንደሚችል በተግባር አረጋግጧል። ማስረጃ ሆኗል ማለት ነው። ልክ ነሽ። ስለዚህ የጸረ ክርስቶስ መንፈስ የኢየሱስን እውነተኛ ሰብአዊነት ሲክድ ያደረገ ያለው ነገር ያንን ሕያው ማስረጃ ማጥፋት ነው። አዎ አይ እርሱ እንደኛ በሆነ ሥጋ አልመጣም፣
ስለዚህ የእርሱ ሕይወት ለእኛ ማስረጃ ሊሆን አይችልም እያለ ነው። ኢዩም ሕጉ ኢፍትሐዊ ነው የሚለውን የሄሌልን የመጀመሪያ ውሸት በሕይወት ያቆየዋል ማለት ነው። በትክክል የእርሱን ሰብአዊነት መካድ የሕጉን መፈጸም ይቻላል የሚለውን ማረጋገጫ መካድ ነው። ይህም የሐሰት ምስክርነቱ ቁንጮ ነው። ስለዚህ እስካሁን የሄድነውን መንገድ ስናየው እውነትን መግደል፣ ለዚያ እውነት ታማኝ አለመሆን፣ በእውነት ላይ የተመሰረተውን ርስት ለመስረክ መሞከር እና ያንን እውነት የገለጠውን ሕግ ኢፍትሐዊ ነው ብሎ በሐሰት መመስከር፣ ሁሉም ነገር ሰንሰለት ሆኖ ተያይዟል። አዎ። እና ይህ ሁሉ ወደ መጨረሻው ትእዛዝ ያደርሰናል። አትመኝ። የመጨረሻው ትእዛዝ ሁሉንም ነገር አንድ ላይ ጠቅልሎ ይይዛል ማለት ነው። አዎ፣ ጽሑፉ እንደሚለው ይህ ትእዛዝም በቀጥታ ኢላማው ሄሌል ነው። የሚመኘው ሁለት ነገሮችን ነው። የኢየሱስን ሙሽራ ቤተ ክርስቲያንን፣ አዎ፣ እና ሁለተኛ ደግሞ የኢየሱስን ንብረት፣ ያ የጽንፈ ዓለም ርስት። የእርሱን ጉዳይ ቀደም ብለን አይተናል። ግን ሙሽራይቱን ለምን ይመኛታል? የእርሷ ሚና ምንድን ነው በዚህ ሁሉ ድራማ ውስጥ? ምክንያቱም ሙሽራይቱ ተራ ተመልካች አይደለችም። ጽሑፉ እንደሚገልጸው እግዚአብሔር ለአዳም ረዳት እንደሰጠው ሁሉ ለሁለተኛው አዳም ለኢየሱስም ረዳት ያስፈልገው ነበር። ልክ ነሽ። ይህች ረዳት ቤተ ክርስቲያን ናት። የእርሷ ሚና የፍቅር ሕግ እውነትና ፍትሐዊ መሆኑን በሕይወቷና በሞቷ መመስከር ነው። የኢየሱስ ፍጹም ሕይወት የመጀመሪያው ማስረጃ ከሆነ የሙሽራይቱ ታማኝነት ደግሞ ሁለተኛውና ደጋፊው ማስረጃ ነው ማለት ነው። በትክክል። ይህ ማለት የቅዱሳን ስቃይና ሰማዕትነት አሳዛኝ ክስተቶች ብቻ ሳይሆኑ የእግዚአብሔር ሕግ ፍትሐዊ መሆኑን ለማረጋገጥ በሚካሄድ የጽንፈ ዓለም ሕጋዊ ፍልሚያ ውስጥ የሚቀርቡ ማስረጃዎች ናቸው ማለት ነው። ጽሑፉ የሚለው ይሄንን ነው። ለዚህ ነው ሙሽራይቱን ሰማዕት፣ ምስክር ብሎ የሚጠራት። ቃሉ ራሱ ሁለት ትርጉም አለው አይደል? አዎ። በአንድ በኩል ስቃይና ሞትን ያመለክታል፣ በሌላ በኩል ደግሞ በፍርድ ቤት የሚቀርብ ምስክርነትን ያመለክታል። ስለዚህ የሙሽራይቱ እስከ ሞት ድረስ ታማኝ መሆን፣ አዎ ይህ የፍቅር ሕግ ዋጋ አለው፣ ልንሞትለቱም እንችላለን የሚል ጽኑ ምስክርነት ይሆናል። ስለዚህ የሄሌል ስትራቴጂ ሙሽራይቱን ማርከስ፣ ታማኝነቷን እንድታጣ ማድረግ ነው። አዎ፣ ምክንያቱም እሷ ከተበላሸች የእርሷ ምስክርነት ዋጋ ያጣል። ይህችም የሄሌልን ክስ ያጠናክረለታል። አያችሁ፣ ሕጉ አይሰራም፣ ተከታዮቹ እንኳን ሊጠብቁት አልቻሉም ብሎ እንዲከራከር ዕድል ይሰጠዋል። ፍጹም። ስለዚህ ቤተ ክርስቲያንን መመኘቱ በኢየሱስ ርስትና ሥልጣን ላይ የተሰነዘረ ቀጥተኛ ጥቃት ነው። የጽንፈው ዓለሙ የፍርድ ሂደት የመጨረሻ ውሳኔ በዚህ ላይ የተመሠረተ ነው። ሙሽራይቱ ታማኝ ሆና ከቀጠለች የፍቅር ሕግ እውነት መሆኑ ይረጋገጣል። የሄሌልም የሥልጣን ጥያቄ ሙሉ በሙሉ ውድቅ ይሆናል። ጽሑፉ ሲያጠቃልል የሙሽራይቱ ታማኝነት በመጨረሻ ፍጥረትን ራሱን ወደ ፍጻሜው ለማድረስ ይረዳል ይላል። ታዲያ ይህ ሁሉ ምን ማለት ነው? ይህ ትርጓሜ አስርቱን ትእዛዛት ከግል የሞራል ደንብነት ወደ ጽንፈ ዓለማዊ የሕግና የፍትሕ ፍልሚያ መግለጫነት ይለውጣቸዋል። አዎ፣ የእያንዳንዱ ሕግ የሄሌል ውሸትና የክርስቶስ እውነት ይላተሙበት፣ ክስና መልስ የሚቀርብበት የጦር ሜዳ ይሆናል። የሰው ልጅ ድርጊቶች ታማኝነት፣ ፍቅር፣ እውነትን መናገር በዚህ ማዕከል ውስጥ ጽንፈ ዓለማዊ ትርጉም ያገኛሉ ማለት ነው። የግል ምርጫዎች ብቻ ሳይሆን ስለ ፍትሕና አገዛዝ ምንነት በሚደረግ ዓለም አቀፋዊ ችሎት ላይ የሚቀርቡ ምስክርነቶች ይሆናሉ። ይህ ለአህላም ብናስብ የሚያደርግ ነው። ጽሑፉ ቤተ ክርስቲያንን ታማኝነቷ የእግዚአብሔርን ሕግ እውነተኝነት ለማረጋገጥ የሚረዳ ረዳት እንደሆነች ይገልጻል። ይህ አንድ ጥያቄ ያስነሳል። የጋራ ታማኝነት አንድን ጽንፈ ዓለማዊ ሕግ ሊያጸድቅ ከቻለ የጋራ ክህደትስ በሌላ ተፎካካሪ ሕግ መሠረት ዓለምን የመቅረጽ ምን አይነት ኃይል ሊኖረው ይችላል? ይህንን ያሰላሰልን ለዛሬ እናብቃ።